እነሆ መቆያ አራተኛው ከሊፋ አሊ ጧሊብ። መሪዎች ይመጣሉ ይሄዳሉ፣ መሪዎች ይወድቃሉ ይነሳሉ። ግን እንደመጣ የማይሄደው እንደተነሳ የማይወድቀው ሥራቸውና ተግባራቸው ብቻ ነው። ለሕዝባቸው ክብርና አንድነት የደከሙ፣ ለፍትሕና ለርትዕ የቆሙ፣ በንቅዘትና በንፍገት ያልጠወለጉ መሪዎች የታሪካቸው መጽሐፍ በወርቅ ይለበጣል። ሥልጣናቸውን ለመንፈላሰሻና ለመዝረፊያ ለግፍና ለበደል ያዋሉትም ታሪካቸው በጎደፈ ከል ይጻፍላቸዋል። መልካም መሪዎች ብዙ ጊዜ በስግብግቦችና መሰሪዎች ተንኮል የመጠመድ ዕድላቸው የሰፋ ነው። ያሰቡትን ሳይፈጽሙ ያጨናግሏቸዋል፣ ስር ሳይሰዱ ያሳድዷቸዋል። የጭካኔ በትራቸውንም ሲያሳርፉባቸው ታሪክ ይመዘግባል። እንደ ከሊፋ አልኢብን አልጧሊብ የሩቅ ሕልማቸውን ባጭሩ ያስቀሩባቸው መሪዎች በርካታ መሆናቸውን ታሪክ ይነግረናል። አራተኛው ከሊፋ አልአቢን አልጧሊብ ለፍትሕ የቆመ ነበር። የሀገሩን አንድነት ለመጠበቅና ሃይማኖቱን ለማስፋፋትም የተጋ ነበር። ፍርድ ተጓደለ፣ ድሃ ተበደለ ብሎ የሚጨነቅ መሪ ነበር። ግን የሚጠሉት ጥቂቶች ከመንገዱ አወላከፉት፣ የሥልጣን ጥመኞች ረበሹት፣ ባጭሩም ቀጩት። ዛሬ ስለ አራተኛው ከሊፋ አሊ ጧሊብ በዶክተር መጅድ አሊ ካን ተጽፎ ካገኘሁትና ከዑመር ሁሴን ከተረዳሁት ባጭሩ እነግራችኋለሁ። ከሊፋ አሊ በታዳጊነት ዕድሜ እስልምናን ለመቀበል የመጀመሪያ ነው ይሉታል። አሊ የነቢዩ መሐመድ የወንድም ልጅ ሲሆን ከ5ና ከ6 ዓመቱ ጀምሮ ያደገውም ከእርሳቸው ዘንድ ነው። ነቢዩ መሐመድ እስልምናን በሚሰብኩበት የመጀመሪያው ወቅት ለተሰበሰቡ ቤተሰቦቻቸው ስለ እምነቱ ተናግረው ሲጨርሱ አሊ ብቻ ነበር አማኝነቱን ወዲያው ያረጋገጠው። አሊ ከነቢዩ ስር ስላደገ ስለ ባሕሪያቸውም ሆነ ስለ ሥራቸው ጠንቅቆ የሚያውቅ ነው ይባልለታል። ፍቅራቸውንና መተማመናቸውም ከፍ ያለ እንደነበረ ይታወቅላቸዋል። ወደ መዲናም በተሰደዱ ጊዜ በመካ ቆይቶ ያደራ ገንዘቦችን ለየባለቤቶቹ እንዲያከፋፍል እምነት የተጣለበትና የታዘዘው አሊ ነበር። ነቢዩ መሐመድ በአሊ ላይ ያላቸውን እምነትና ውዴታ ደጋግመው ይፋ አድርገዋል። ከንግግራቸውም ውስጥ አንደኛው ቃል በውዴታና በወራሽነት የተለየ ትርጉም ተሰጥቶት በእስልምና ሃይማኖት ውስጥ እስከ ዛሬ የተለየ እይታ እንዲኖር አድርጓል። ሁሉም ቢሆኑ ግን አሊ በነቢዩ ዘንድ የታመነና የተወደደ መሆኑን ያምናሉ። ለመንግሥት ግምጃ ቤት ከሚገባው ቀረጥ አንዲትም ዕቃ እንኳን ለሱም ሆነ ለቤተሰቡ ጥቅም ላይ እንዳይውል ተጠንቅቆ ይጠብቅ ነበር። ይህንን ባሕሪውን አጉልቶ የሚያሳየው ልጆቹ ወደ ግምጃ ቤት የገባ አንድ ፍሬ ለመብላት ቢያነሱ ነጥቆ ለድሆች መስጠቱ ነው። ከሊፋ አሊ ጠንቃቃ፣ ኑሮውን ቀንብቦ የሚኖር ለጸሎት የተጋ እንደነበረ ተጽፎለታል። ስለ ምግብና ስላለባበሱ ስለማይጨነቅ ተራው ሕዝብ የሚበላውን እየበላ የሚለብሰውን እየለበሰ ሰፊ ግዛቱን ይመራል። አንድ ጊዜ ቤቱ የሄደ እንግዳው የቀረበለትን የምግብ ደረጃ አይቶ ቅር አለውና እንዲህ ሲል ጠየቀው። ያማኞች መሪ ሆይ ለምንድነው ሥጋ ማትበላው ሲል ጠየቀው። አሊም እንዲህ አለው፣ አየህ ከሙስሊም የሚወሰደው ገንዘብ ተራው ሕዝብ የሚበላውን ያህል ለመብላት የሚያበቃ ብቻ መሆን አለበት። እነዚህን አይነት ታሪኮችም ሞልተውታል። ከሊፋ አሊ በሥልጣን ዘመኑ ድሆች ከሚሰበሰበው ግብር እንዲደርሳቸው የግብር ሥርዓትን በወቅቱ ተግባራዊ እንዲሆን ጠንካራ ሥርዓት ዘርግቷል። ሹሞቹ ሕዝብ እንዳይበድሉና የሥልጣን ጊዜያቸውንም በምቾትና በመንደላቀቅ እንዳያሳልፉ ይገስጻል። የኢስታክር አስተዳዳሪ የነበረው ኢብን ጃሩድ አብዛኛውን ጊዜ የሚያሳልፈው በመዝናናትና አደን በማደል ላይ እንደሆነ አሊ ሰማ።
ኃላፊነትህን ዘንግተህ ጊዜህን በመዝናናትና በአደን እንደምታሳልፍ ሰማሁ። ነገሩ ከተረጋገጠ ከቅጣት እንደማትድን እንድታውቀው ይሁን የሚል ይዘት ያለው መልእክት ልኮበታል። ዘግይቶም ሽሮታል። ለሌላው ቅንጦተኛ አስተዳዳሪም ብቻህን ስትሆን እስልምና የማይፈቅደውን ተግባር ትፈጽማለህ፣ በአደባባይ ግን እንደ መልካም ሙስሊም ትሰብካለህ። ተራው ሕዝብ የማያገኘውን ምግብ እየተመገብህ በቅንጦት የምትኖር ሆነሃል። ባሎቻቸው የሞቱባቸውን ሴቶች ገንዘብ እንዳሻህ እየተጠቀምህ ለመልካም ሰዎች የሚሰጠውን ሽልማት አገኛለሁ ብለህ እንዳታስብ ሲል ማስጠንቀቂያ ልኮበታል። ከሊፋ አሊ የታወቀና ስመጥር ጀግና ነበር። ጀግንነት ባህሪው ስለሆነ ያላህ አንበሳ የሚል ሞገሳ ተሰጥቶታል። ነቢዩ መሐመድ በተሳተፉበት ጦርነቶች ሁሉ አብሮ መሳተፉ የሚነገርለት አሊ የተለየ የጀብድ ታሪክ እንዳለውም ተጽፎለታል። የሙስሊሙን መለያ ሰንደቅ ዓላማ ይዞ ከፊት እየቀደመ ይዋጋል። በዚያን ጊዜ ልማድ ከጦርነት በፊት ጀግኖች ተመርጠው የተናጠል ፍልሚያ ይደረግ ነበርና አሊ ቀዳሚ ተሳታፊ የሆነ ጀግንነቱንና ጥንካሬውን አሳይቷል። በአሁድ ጦርነት ጊዜ ሰንደቅ ዓላማውን ይዞ ጦርነቱን ይመራ የነበረው ሙስዓብ ኡሜር ሲሞት ሰንደቅ ዓላማውን ከላዩ ላይ አንስቶ ጦርነቱን የቀጠለው አሊ ነበር። በዚህ የተናደደው የጠላት ጦረኛ አሊን ለብቻው ለፍልሚያ ጠየቀው። አሊ እንደ ደቦል አንበሳ ተወርውሮ ተከመረበት። ተፋላሚው አቅማቶ ራቁቱን ሲዘረር ሳይገድለው ተወው። በጦርነቱ አገር ያወቀውና በስሙ ብቻ ያረድ የነበረው አብድውድ ሙስሊሞቹ የቆፈሩትን ምሽግ በሰንጋ ፈረሱ ጥሶ እኔን የሚገጥም ከምሽግ ይውጣ አለ። ሰውየው ጀግንነቱ፣ ጦረኛነቱና ጉልበቱ የታወቀለት ነበርና ከእስላም ወገን እኔ ያለሁ የሚል ጠፋ። አሊ እኔ ያለሁ ብሎ ድንገት ብድግ አለ። ሁሉም ተዋለው። ነቢዩ መሐመድ ጭምር ለየብቻ መፋለሙን እንዲተው ነገሩት። አሊ ግን እምቧ አለ። ያን ጊዜ ይላል ታሪኩ፣ ነቢዩ ዙልፊቅር የተሰኘውን ጎራዴያቸውን ሰጡት። አሊ በፈረስ ላይ ሆኖ ወደ አብድውድ ጋለበ። ፍልሚያው ተጀመረ። ታሪክ ጸሐፊዎቹ እንደሚሉት የፈረሶቹ አጓዳ አቧራውን ቀስቅሶ ተፋላሚዎቹን ሸፈናቸው። የአቧራው ብርታት ከሰይፍ መፋጨት ድምፅ በስተቀር ፍልሚያውን ማየት አልተቻለም። ጥቂት እንደቆዩ አላህ ታላቅ ነው የሚለው የአሊ መብረቃዊ ድምፅ ተሰማ። አሊ ተፎካካሪያቸውን ቀልተውታል። እነዚህን የመሳሰሉ የጀብድ ታሪኮቹ ብዙ ናቸው። ከሊፋ አሊ አሚር ከነበረበት ጊዜ ጀምሮ ፍርድ አዋቂና ፍርድ አውጪ፣ ፍርድም አስፈጻሚ ሆኖ ሰርቷል። ባወጣውንም ፍርድ ራሱ ተግባራዊ ያደርገዋል። አሊ ኤሚር በነበረበት ጊዜ የጠፋውን ጥሩር ኩፋ በሄደበት ጊዜ አንድ ይሁዳዊ ሊሸጠው ሲያስማማየ። አሊ ይህ ጥሩር የኔ ነውና መልስልኝ አለው። ይሁዲው ደግሞ የኔ ነው አለ። የኔ ነው ተጨቃጨቁ። በሰፊው ጉዛቱ ላይ የተሾመ መሪ በሚገዛው አገር በገንዘብም በክብርም በስልጣንም እንደ ሰማይና ምድር ከሚራራቀው ተራ ዜጋው ጋር ተጨቃጨቀ። ከሊፋ አሊ ሰራዊት ተከትሎኛል፣ ሕዝብ አብሮልኛል፣ ስልጣኑ በእጄ ነው፣ እንዴት አንድ ድሃ ይከራከረኛል አላለም። እንግዲያው እንዲዳኘን ወደ ዳኛ እንሂድ አለው። ዳኝነት ወደሚያውቀው ቃዲ ተያይዘው ሄዱ። ሹራህ የተሰኘው ዳኛ ከሊፋ አሊ ይሹመው እንጂ ድሃ እንዲበደል ፍርድ እንዲጓደል እንደማይጫነው ያውቃል። ቃዲው ክርክራቸውን ሰማና ከሊፋ አሊን ጥሩሩ የኔ ነው ካልክ የሚያውቅልህ ምስክር ጥራ አለው። ልጆቼ ሐሰንና ሁሴን ያውቁልኛል አለ። ዳኛው ነገሩን መረመረና የተከበርከው አሊ ሆይ የልጅ መስካሪነት በሕጋችን የተደገፈ አይደለም። ስለዚህ ያንተ ለመሆኑ የሚያስረዳ በቂ ማስረጃ ስላላቀረብክ ጥሩሩ ለይሁዳዊው ይጸድቅለታል ሲል ፈረደበት። አሊ ዳኛውን ቋሚ ለጓሜ ሆኖ እንዴት ይፈርድብኛል አላለም፣ አልተቆጣም። ዳኛውም ጌታዬ፣ ሿሜ፣ ሸላሜ ብሎ አልፈራውም። ስለዚህ ሕጉን ብቻ ተከትሎ ፈረደ።
ዓለም እንደነዚህ አይነት የሰው ፊት አይተው ሳይሆን ሕጉን ብቻ ተመልክተው የሚፈርዱ ሐቀኞች ከ1400 ዓመት በፊት ነበሯት። ከሊፋ አሊ አንድ ጊዜ የቀብር ቦታ ጎበኝና ድምፁን ከፍ አድርጎ ለሟቾቹ ስሜቱን ነገራቸው። I want to inform you, the houses you have left have already been occupied. The wealth that you left has already been distributed and is ትኖሩበት የነበረው ቤት በሌሎች ተይዟል። ያከማቻችሁት ንብረት ተከፋፍሎ ሌሎች የሚጠቀሙበት ሆኗል። ሚስቶቻችሁን ሌላ አጋብተዋቸዋል። እኛ የምንነግራችሁ መረጃ ይህንን ነው። እናንተስ የምትነግሩን ዜና ምንድን ነው? ይህን ካለ በኋላ አብረውት ወደ ነበሩት ሰዎች ፊቱን መለሰ። እነዚህ ሰዎች መናገር ቢችሉ ኖሮ ወደ መቃብር መውረድ ቅድስና ነው፣ ፈጣሪን የማግኘት መንገድ ነው ይሉን ነበር አላቸው። ከሊፋ አሊ ከአሚርነቱ ጊዜ ጀምሮ ከሊፋ ከነበሩት መሪዎች ጋር በከፍተኛ አማካሪነት ሰርቷል። የታፈረና የተከበረ ሕግና ደንብ የሚያወጣና የሚተረጉም እንደነበረም ተጽፎለታል። ከሊፋ አሊ ሕግና ደንብን ደንግገው ለራሳቸው ሲሆን እንደሚጥሉት የዘመናችን አንዳንድ ባለሥልጣኖች አልነበረም። ሕግ ያከበረ፣ ሕግ የሚገዛው በሾማቸው ዳኞች ላይ ጫና የማያሳድር ነበር። ለዚህም በሾመው ዳኛ ችሎት ቀርቦ ያጋጠመው ተመዝግቧል። አሊ ኤሚር በነበረበት ጊዜ የጠፋውን ጥሩር አንድ ይሁዳዊ ሊሸጠው ሲያስማማየ አሊ ይህ ጥሩር የኔ ነውና መልስልኝ አለው። ይሁዲው ደግሞ የኔ ነው አለ። የኔ ነው ተጨቃጨቁ። በሰፊው ግዛቱ ላይ የተሾመ መሪ በሚገዛው አገር በገንዘብም በክብርም በስልጣንም እንደ ሰማይና ምድር ከሚራራቀው ተራ ዜጋው ጋር ተጨቃጨቀ። ከሊፋ አሊ ሰራዊት ተከትሎኛል፣ ሕዝብ አብሮልኛል፣ ስልጣኑ በእጄ ነው፣ እንዴት አንድ ድሃ ይከራከረኛል አላለም። እንግዲያው እንዲዳኘን ወደ ዳኛ እንሄድ አለው። ዳኝነት ወደሚያውቀው ቃዲ ተያይዘው ሄዱ። ሹራህ የተሰኘው ዳኛ ከሊፋ አሊ ይሹመው እንጂ ድሃ እንዲበደል ፍርድ እንዲጓደል እንደማይጫነው ያውቃል። ቃዲው ክርክራቸውን ሰማና ከሊፋ አሊን ጥሩሩ የኔ ነው ካልክ የሚያውቅልህ ምስክር ጥራ አለው። ልጆቼ ሐሰንና ሁሴን ያውቁልኛል አለ። ዳኛው ነገሩን መረመረና የተከበርከው አሊ ሆይ የልጅ መስካሪነት በሕጋችን የተደገፈ አይደለም። ስለዚህ ያንተ ለመሆኑ የሚያስረዳ በቂ ማስረጃ ስላላቀረብክ ጥሩሩ ለይሁዳዊው ይጸድቅለታል ሲል ፈረደበት። አሊ ዳኛውን ቋሚ ለጓሜ ሆኖ እንዴት ይፈርድብኛል አላለም፣ አልተቆጣም። ዳኛውም ጌታዬ ሿሜ ሸላሜ ብሎ አልፈራውም። ስለዚህ ሕጉን ብቻ ተከትሎ ፈረደ። ዓለም እንደነዚህ አይነት የሰው ፊት አይተው ሳይሆን ሕጉን ብቻ ተመልክተው የሚፈርዱ ሐቀኞች ከ1400 ዓመት በፊት ነበሯት። የከሊፋ አሊ የሥልጣን ዘመን በአንድ ካሊፍ ይተዳደር የነበረው የእስላማዊ ግዛት ተከፋፍሎ የእርስ በርስ ውጊያ የተስፋፋባቸው ዓመታት ነበሩ። ከሊፋ አሊ አንድን ጦርነት ድል ሲያደርግ ሌላ እየተደቀነበት 5ቱ የከሊፋ ሥልጣን ዘመኑ የመንከራተትና የጦርነት ዓመታት ሆኑበት። አንድ ጊዜ ከሹሞቹ አንዱ በዑመርና በአቡበከር ጊዜ ሰላም ነበር፣ በአንተ ጊዜ ግን ጦርነት በዛ ለምንድን ነው አለው። ዑመርና አቡበከር የሚመሩት እንደኔ ነው፣ እኔ የምመራው ግን እንደናንተ ስለሆነ ነው ብሎታል። የሶርያው አሚር ማዓዊም የከሊፋ አሊን ገዥነት አልቀበልም ብሎ ሶርያና ግብፅን ማስተዳደር የጀመረበት፣ የኢራቅና የየመን የከሊፋው ግዛት ከቁጥጥር ውጭ የሆነበት፣ የከሊፋው የጦር ኃይል ደከመበት ጊዜ ነበር። የሶርያው አሚር ማዓዊ ከዑመር ከሊፋነት ጊዜ ጀምሮ ሶርያን ከ20 ዓመታት በላይ አስተዳድሯል። ስለዚህም በሶርያ ተሰሚነትና ዕውቅናው የገዘፈ ሆኗል። የከሊፋ አሊን ገዥነት ዕውቅና ለመስጠት ቅሬታ ያደረበት በግፍ የተገደለውን የቀዳሚውን ኸሊፋ ዑስማን ገዳዮች ከተደበቁበት አውጥቶ ፍርዳቸውን እንዲቀበሉ የከሊፋ አሊ ተቀዳሚ ተግባር መሆን አለበት ብሎ ስለሚያምን ነው።
የከሊፋ ዑስማን ዘመድን በመሆኑ ተጠሪ መሆኑን አሳውቋል። ይህም በእስልምና ሕጉ የመከራከር መብት ይሰጠዋል። በማዕዊና በሶሪያ ሕዝቦች ዘንድ የዑስማን የጭካኔ ግድያ በእጅጉ አሰቅቋል፣ አስቆጭቷል። የዑስማን ቤተሰቦች ወደ ሶሪያ ሄደው የሆነውን በይፋ ስለተናገሩ በሕዝቡ ላይ ቁጭት አሳድሯል። ዑስማን በተገደለበት ወቅት ሚስቱ ነይላህ በተለያዩ ሰውነቷ ላይ በስለት ተወግታና ጣቶቿም ተቆራርጠው ነበርና የተቆረጡ ጣቶቿንና ዑስማን ሲገደል ለብሶት የነበረውን በደም የጨቀየ ጨርቅ ለመዓዊያ አሳዩት። አሚር መዓዊያ እጅግ ከማዘኑ የተነሳ በመስጊድ እንጨት ላይ ልብሱን እያሰቀለ ሕዝቡ የተሠራውን ግፍ እንዲመለከት አድርጎ ነበርና ቁጭትና ቅሬታው ተጋጋለ። ከሊፋ አሊ የዑስማንን ገዳዮች ቶሎ ለፍርድ ለማቅረብ ያልቻለበት ምክንያት የተለያየ አስተያየት ተሰጥቶበታል። የዑስማን ገዳዮች ከመጀመሪያው ጀምሮ የአሊ ደጋፊዎች መሆናቸው፣ ከሊፋ እንዲሆንም ጫናውን የፈጠሩት ከነሱ ወገን ስለሆነ ነው የሚሉ አሉ። ሌሎች ደግሞ አሊ ሥልጣን ከያዘበት ጊዜ ጀምሮ በግዛቱ ሰላም ጠፍቶ ሁከት ስለነበረ ወንጀለኛን መርምሮ ለፍርድ ለማቅረብ የማይቻልበት ጊዜ ስለሆነ ነው ይላሉ። ሌሎችም ከሊፋ ዑስማንን የገደሉ አመፀኞች አሊ ከሊፋ እንዲሆን የደገፉና በዘመቻም ወቅት የሚረዱት ስለነበሩ ጉልበት አግኝቶ ከነሱ ተጽዕኖ ለመላቀቅ ያስቸግረው ስለነበረ ነው የሚሉ አሉ። ለዚህም ማስረጃው የሶሪያ ኤሚር መዓዊያ ለሥልጣንህ ዕውቅና ከመስጠቴ በፊት የዑስማን ገዳዮች ይገደሉ የሚል መልእክት በላከ ጊዜ 10,000 የሚደርስ በአካባቢው ያለው የከሊፋ ሰራዊት ሁላችንም የዑስማን ገዳዮች ነን ብለው መናገራቸው የዓይን ምስክር ያላገኘባቸውን ገዳዮች ከሊፋ አሊ ለፍርድ ለማቅረብ ምን ያህል እንደሚያስቸግረው ያሳያል። ይህ ችግሩ ግን ዘግይቶ በሕይወቱም በሥልጣኑም ዋጋ የሚያስከፍለው ሆኗል። ከሊፋ አሊ በቀጥታ ወደ ሶሪያ ለመዝመት አቀደ። ግን ወታደሮቹ ፈቃደኛ አልሆኑም። የጦር አዛዥ ወታደሮቹ አንታዘዝህም ሲሉት የውድቀቱ ደረጃ የተፋጠነ መሆኑን ያሳያል። ከሊፋ አሊ ወደፊት ቀጥሉ ሲል መኮንኖቹ ጥቂት እንረፍ ይላሉ። ወታደሮች ባሉበት እንዲያርፉ ሲታዘዙ ወደ ቤታቸው እየተበታተኑ ከሊፋ አሊን ክንዱ የዛለ ጉልበቱ የላላ መሪ እንዲሆን አደረጉት። በዚህ ሁኔታ የሶሪያ ዘመቻ የማይታሰብ ሆነ። በዚያው መጠን የሶሪያው አሚር ጉልበት እያወጣ ነበር። በዚህም ላይ የአሊን ከሊፋነት የሚፈታተን አጋጣሚ ተከሰተ። በመካ የሚደረገውን ዓመታዊ ሐጅ ሥርዓት የሚያስጀምረው ከሊፋ ወይም የሚወክለው ሰው ነው። ከሊፋ አሊ የሐጂውን ሥርዓት እንዲመራ አብደላ ኢብን አባስን ወከለው። ከሊፋነትን የሚገዳደረው የሶሪያውና የግብፁ ገዥ አሚር መዓዊያም የሐጅ ሥርዓቱን እንዲመራ ዚዳ ብን ሰርጅንን ላከ። በሥነ ሥርዓቱ ላይ እኔ ልምራ ጸብ ስለተነሣ ሽማግሌዎች መክረው ከሁለቱም ወገን ያልሆነ ሰው ሥርዓቱን እንዲመራ አደረጉት። ይህ የከሊፋኑ ነባር ሥልጣን ማነሱን የሚያሳይ ጅማሮት ነበር። የሶሪያው ኤሚር መዓዊያ ተቃውሞው በዚህ ብቻ አላበቃም። ለግብፅ ገዥነት ከሊፋ አሊ የሾመውን መሐመድ ኢብን አቡበከርን ገድሎ የራሱን ሹም ሾመበት። ለአንድ ዓላማ ተሰልፈው የነበሩት ሙስሊሞች እርስ በርሳቸው መገዳደል፣ ግዛታቸውንም የኔ ነው በሚል ስስት ይከፋፈሉት ገቡ። የሶሪያው ኤሚር ኢራቅንም እስከ የመን ድረስ አስወረረው። ወረራው የከሊፋውን ደጋፊዎች ሕፃናት ሳይቀር በመጨፍጨፍ ነበር። ከሰሜን አፍሪካ እስከ መካከለኛው ምስራቅ እስከ ምስራቅ እስያም የተዘረጋው የከሊፋው ሥልጣን እየከሰመ የእርስ በርስ ጦርነቱ ተስፋፋ። ከሊፋ አሊ ለእስላሞች አንድነት ሲባል ተገዥነቱን እንዲያረጋግጥ ለሶሪያው መሪ ደጋግሞ መልእክተኛ ላከ። ግን አሚር መዓዊያ ጉልበት ተሰምቶት ነበርና የዑስማን ገዳዮች ካልተፈረደባቸው የማይሆን ነገር ነው የሚለውን አቋሙን አጠናከረ። ሁለት ንጉሥ በአንድ አገር ሊነግስ አይቻልምና ከሊፋ ወደ ሶሪያ ለመዝመት ጦሩን ክተት አለ። ሁለቱ የእስልምናን ግዛት የማስፋፋት አንድ ዓላማ ያላቸው ሙስሊሞች ሰፊን በተባለው አካባቢ እርስ በርስ ተዋጉ።
በውጊያው መካከል ለሰላም ጥረት ተሞክሯል። ግን ውጤት ስላላስገኘ 7 ቀን ሙሉ ተዋጉ። በ8ኛው ቀን ከሊፋ አሊ በእኔና በአንተ ምክንያት ሰው ከሚያልቅ አንተና እኔ እንፋለምን ያሸነፈው ድል አድራጊ ይሁን ብሎ ወደ አሚር መዓዊያ ላከ። አሚር መዓዊያ አልተቀበለውም። ከሊፋ አሊ ቀደም ሲል ብቻ ለብቻ እየገጠመ የጠላት ጦር አዛዦችን የመግደል የጀግንነት ታሪክ ስላለው ይሆናል። ጦርነቱ ወደ ከሊፋ አሊ አሸናፊነት ሲያዘነብል መዓዊያ ቶሎ ብሎ የሰላም መንገድ አሳየ። ተዋጊዎች በጦራቸው ላይ ቁርአን እንዲያስሩ አዘዘ። የከሊፋ አሊ ሰራዊት ለምን እንደዚያ እንዳደረጉ ሲጠይቁ ጉዳያችን በቁርአን ዳኝነት ይለቅ ብለን ነው አሉት። ይህንን ከሊፋ አሊ ተቃወመ። በድል አፋፍ ላይ ያለ ግልጽ ያልሆነ መፍትሄ ለመቀበል አያስፈልግም አለ። ግን ሰራዊቱ የመሪያቸውን ቃል ቸል ማለት ጀምረው ነበርና ቁርአን እያሳዩን እንዴት እንዋጋለን እያሉ ለገሙ። ከሁለቱም በኩል ሽማግሌዎች ተመርጠው ቁርአን እየተጠቀሰ መፍትሄ ለመስጠት ቢሞክሩም ቶሎ ሊግባቡ አልቻሉም። አሚር መዓዊያ ከሊፋውን አልቀበልም ስላለ ጥፋተኛ ነው፣ ከሊፋውም የኡስማንን ገዳዎች ያለማስገደሉ ጥፋተኛ ነው በሚል ሐሳብ እየተፋጩ ወራትን አሳለፉ። በመጨረሻ ድርድሩ ሁለቱም አሊም ሆነ መዓዊያ የከሊፋነት ጥያቄ እንዳያነሱ፣ ሌላ ሰው ለከሊፋነት እንዲመረጥ በቃል ወሰኑ። በጽሑፍ ግን አልሰፈረም። የሰላም ድርድሩን መጀመራቸው ለከሊፋ አሊ ሌላ ጣጣ መጣበት። አብረውት በጦርነቱ የተሰለፉት ሐዋሪጆች ድርድሩ እንዲቋረጥ ጠየቁ። ከሊፋ አሊ ግን ውጊያችንን እንቀጥል ስላችሁ እንነጋገር አላችሁ፣ እንዳላችሁት እንነጋገር ስል አቋርጥ ትሉኛላችሁ፣ ይህንን አላደርግም አላቸው። በዚህ ሐዋራጆች ተቆጡና 12000 የሚገመተውን ሰራዊት ነጥለው ለብቻ ሰፈሩ። ቁጣቸውንም ወደ ሃይማኖት ጥያቄ ከፍ አድርገው የታማኝነት ቃል ኪዳን ለአላህ ብቻ እንጂ ለከሊፋና ለአሚር አይደለም፣ ከሊፋም ሆነ አሚር በስህተት ላይ ናቸው፣ ስልጣንም ስንይዝ በቁርአን ላይ የተመረኮዘ ሥርዓትን መሰረታለን የሚል አቋም አስተጋቡ። ይህ በጊዜው የጽንፈኞች አቋም ሆኖ ታይቷል። ናህራዋን የሚባለው አካባቢ ማዕከላቸው አድርገው አመለካከታቸውን አስፋፉ። የእነሱን አመለካከት የማይቀበለውንም መወገድ አለበት የሚል አቋም ያዙ። ወይ ከኛ ወይ ከነሱ ናችሁ አሉ። ከሊፋውንም የሚቀበሉትን መግደል ጀመሩ። ከሊፋ አሊ የሰላም ጥሪ ያቀረበላቸው አልተቀበሉትም። ስለዚህ ተዋጉ። በውጊያውም ሐዋሪጆች ተሸነፉ። ይሁንና መሸነፋቸው ከአድማና ከሴራ አላገዳቸውም። አሚርም ከሊፋም የለም የሚለውን የጊዜውን ጽንፈኛ አቋማቸውን ለመተግበር የድብቅ የግድያ ሴራ ማደራጀት ቀጠሉ። በእነሱ እምነት ለሙስሊሞች እርስ በርስ ጦርነት ምክንያቱ ከሊፋ አሊና አሚር መዓዊያ፣ የመዓዊያ አማካሪ አሞር ኢብን ኢስሐን ናቸው። ስለዚህ በምስጢር በተቀነባበረ ግድያ ሦስቱንም ሊያስወግዷቸው አሴሩባቸው። ሴራውም እንዲህ ነበር። ተልኮውን ለመፈጸም የተመረጡ 3 ሰዎች በተመሳሳይ ቀንና ሰዓት 3ቱንም እንዲገድሏቸው ዕቅድ ተነደፈ። ቦታው በማለዳ ሶላት በመስጊድ በሚሰገዱበት ጊዜ ስግደቱ ሊያልቅ ሲል እንዲሆን ተስማሙ። አሚር አብን ኢስን እንዲገድል ተልኮ የተሰጠው ኢብን ባርክ በሰዓቱ ከቦታው ደረሰ። ነገር ግን አሚር ቢን አሲን ያን ዕለት አሞት ስለነበረ ከሚጠበቅበት መስጊድ ሳይሄድ ቀረና ከግድያ ዳነ። ተልኮውም በዚህ ምክንያት ከሸፈ። አሚር ኢብን አብዱላህ መዓዊያን እንዲገድል የተመደበው ባርክ ኢብን በሰዓቱ ከስፍራው ደርሷል። አሚር መዓዊያም የጸሎት ሥርዓቱን ጨርሶ ብድግ ሲል ሰይፉን ሰነዘረበት። ነገር ግን መዓዊያ ጠርጥሮና ነቅቶ ኖሮ ወይም ቀኑ አልተቆረጠች ኖሮ ከቆመበት ቦታ እመር ብሎ ሲያፈገፍግ ሰይፉ ያገኘው በጥቂት ነበርና በጭረት ዳነ። ከሊፋ አሊን እንዲገድል የተላከው አብዱራህማን መልጅም እንደታቀደው ተሳካለት። አብዱራህማን ከሊፋ አሊ ሶላት ጨርሶ ብድግ ሲል መርዝ በተቀባ ሰይፍ ግንባሩን መታው። ደሙ በሪዙ ላይ ወረደ። በአካባቢው ያሉት ተረባርበው ገዳውን ያዙት። ያን ጊዜ ከሊፋ አሊ ስቃውን ችሎ ካልሞትኩ በስተቀር ወንጀለኛው እንዳይገደል ብሎ አዘዘ። ትልቁንም ልጅ አስጠርቶ ከሞትኩ መገደል ያለበት ገዳው ብቻ እንጂ በሌሎች ላይ የብቀላ ሥራ እንዳትፈጽሙ የሚል ጥብቅ ኑዛዜ አሳለፈ።
አራተኛው ከሊፋ አሊ ኢብን አልጣሊብ ስልጣን በያዘ በ5 ዓመቱ በ63 ዓመት ዕድሜው 64ም የሚሉ አሉ የሕይወት ፍጻሜው ሆነ። ባላሰበው አደጋ በአፈንጋጭ ሙስሊም ሴረኞች ዕድሜው አጠረ። ከሊፋ አሊ እጅግ መልካም የሚባል ስብዕና እንዳለው ተቃዋሚዎቹ ጭምር ይመሰክሩለታል። የሶሪያው ገዥና ተቀናቃኙ አሚር መዓውያ ከዚያ ሁሉ ተቃርኖ ጋር የከሊፋ አሊ አድናቂው ነበር። አንድ ጊዜ ከሊፋ አሊን በቅጡ የሚያውቃቸውን ድሪር አሳዲን ስለ አሊ ጸባይ እንዲነግረው አጥብቆ ጠየቀው። ዲራርም እንዲህ ሲል መሰከረለት። አሊ ቆራጥና ኃይለኛ ሰው ነበር። የእውቀት ፏፏቴ ከመሆኑም በላይ በሚሰጠው ፍርድ ሁሉ ፍትሃዊ ነበር። ንግግሩም በጥበብ የተሞላ ነበር። የዚህችን ዓለም ቅንጦት ድሎት ይጠላል። አላህ ፊት ቆሞ ለማልቀስ የሌሊቱን ጨለማ ይወደዋል። የሚለብሰው እጅግ ተራ የሆነ አልባሳት ሲሆን ለመመገብ የሚወደውም ቀላልና ያልተንዛዙ ምግቦችን ነበር። እንደ ማንኛውም ተራ ሰው ነው የኖረው። ጥያቄ ሲጠይቁት በታላቅ ትሕትና ይመልሳል። በመንገድ ላይ እንኳን ቀድሞ ሲሄድ እንዲጠብቀን ከጠየቅነው እንደ ተራ ሰው ቆሞ ይጠብቀን ነበር። ጥሩ ምዕመኖችንና ዓሊሞችን፣ ምሁራንን እጅግ ያከብራል። እንደ እርሱ ለድሆች ቅርብ የሆነ ሰው የለም። እርሱ ፊት ጉልበተኛ ጉልበቱን አለአግባብ ይጠቀማል ማለት ዘበት ነው። አቅመ ደካሞች እርሱ በሚሰጠው ፍርድ መቼም ቢሆን ተከፍተው አያውቁም። በብዙ ዘመቻዎች ላይ እንዳስተዋልኩት በሌሊት ተነስቶ አላህ ፊት ለሶላት በመቆም ልክ ትልቅ መከራ እንደወረደበት ያህል ስቅስቅ እያለ ያለቅስ ነበር። እንዲህ እያለ ዓለም ሆይ ልታታልኝ አትሞክሪ፣ ከፈታሁሽ ከተውኩሽ ቆይቻለሁ። አልወድሽምና በእኔ ላይ ምንም ፍላጎት አይኑርሽ። ዕድሜሽ አጭር መጨረሻሽም የማያምር ነው። አቤት ስንቃችን እጅግ ትንሽ፣ ጉዞአችን ወደ አህራ ረጅም፣ መንገዳችን ደግሞ በእንቅፋት የተሞላ ነው። ይህን ሲሰሙ አሚር መዓውያ ስሜታቸውን መቆጣጠር ስለተሳናቸው ጮኸው እያለቀሱ የአላህ በረካ በአቡል ሐሰን አሊ ላይ ይሁን፣ ወላሂ እርሱ አሁን ያልከው አይነት ሰው ነበር አሉ። ከነቢዩ መሐመድ በኋላ ከተሾሙት 4 ከሊፋዎች የሦስቱ የሕይወት ፍጻሜ በሰው እጅ ሆነ። ከሦስቱ 2ቱ ደግሞ የሥልጣን ፍላጎት ባላቸው የሙስሊም ቡድኖች የተገደሉ ናቸው። ከከሊፋ አሊ በኋላ በአንድነት ይተዳደሩ የነበሩ የሙስሊም ሀገሮች ተከፋፈሉ። የየግዛት ሀገራቸውን እየነጠሉ በአሚሮች የሚተዳደሩ ሆኑና ነባሩን የሙስሊም አንድነትና ጉልበት አዳከሙት። ከሊፋ አሊ ኢብን አልጣሊብ የነቢዩ ቀጥተኛ ወራሽነቱን አጥብቀው በሚያምኑት ሙስሊሞች ዘንድ እስካሁንም ታላቅ ክብር ይሰጠዋል። አብራችሁን ስለቆያችሁ እናመሰግናለን።